የእውነት ስንፈተ ወሲብ ለመታከም የሚመጣው እንዳለ ምናምን ብላችሁ የምትጠይቁኝ ሰዎች አላችሁ። ሲሪየስሊ አሁን እናንተ የምግብ ፍላጎታችሁ አፒታይታችሁ ራሱ ቢጠፋ ስንት ቀን ቆይታችሁ ነው ሆስፒታል የምትሄዱት? ሆድ ቁርጠት ቢያጋጥማችሁ ምን ያህል ቀን ቆይታችሁ ነው ሆስፒታል የምትሄዱት? እነዚህ አይነት ሰዎች ማለት ስላልደረሰባችሁ ነው እንጂ ልክ ሚስት ይዛችሁ ማለት ነው አስቡት። ብልት መቆም ላይ ችግር ቢያጋጥማችሁ በምን ፍጥነት ልትታከሙ እንደምትመጡ አስቡት። ኦር ሚስት ይዛችሁ ግንኙነት ከጀመራችሁ በኋላ ኤቭሪ ታይም ከአንድ ደቂቃ በላይ ግንኙነት ላይ መቆየት ቢያቅታችሁና ይሄ እኮ መስተካከልና መታከም የሚችል ነገር እንደሆነ ስታውቁ አይ ቶሎ እየጨረስኩኝ እቀጥላለሁ ብሎ የሚያስብ ሰው ይኖራላችሁ ታስባላችሁ? ቀጥታ ህክምና ለማግኘት ብዙ በዚህ ህክምና የተጠቀመን ብዙ ሰው አለ። እናንተ አልደረሰባችሁም ማለት የደረሰበት ሰው ቤኔፊት እያገኘ አይደለም ብላችሁ አታስቡ። በዚህ ህክምና በጣም የብዙ ሰው ትዳር ጠንክሯል፣ የብዙ ሰው ትዳር ጣፍቷል። አለ ይሄን ህክምና ብዙ ሰው እየተጠቀመበትም ነው ለማለት ያህል ነው። ቴንኪው። ያው ብዙ ሰው ግንኙነት ላይ ያሉ ችግሮች መታከም የሚችሉ አይመስላቸውም። አንዳንድ ጤና ባለሙያዎችም እንዲህ አይነት ሀሳቦችን ሲሰጡ ሰማለሁ። ታካሚዎችም ሲመጡ የሆነ ቦታ ሄጄ መታከም አይችልም ተባልኩኝ እንደዚህ ሲሉ ሰማለሁ። በተለይ የብልት ጥንካሬ ማጣት ወንዶች ላይ የሚፈጠር ቶሎ መጨረስ ችግር የህክምና አማራጮች እንደሌላቸው ተደርገው በማህበረሰቡም ዘንድ የሚወሰዱ ነገር አሉና ታካሚዎች ሲመጡ 10 ዓመት በላይ ምንም የለም ብዬ ቁጭ ብያለሁ የሚሉ ሰዎች አሉ። ስለዚህ የስንፈተ ወሲብ የህክምና አማራጮች አሉት። አሁን ላይም ቢሆን አንደር ኤክስፐሪመንት የሆኑ የህክምና አማራጮች ቢኖሩ ኤፍዲኤ ደግሞ ያጸደቃቸው መድኃኒቶች ለስንፈተ ወሲብ ተብሎ የተዘጋጁ መድኃኒቶች አሉ። አንዳንድ መድኃኒቶች ደግሞ ሲሰሩ ለሌላ ዓላማ ይሰሩና ነገር ግን እንደ ሳይድ ኢፌክት ሆኖ የግንኙነት ህይወትን የሚያሻሽሉ ሆነው የተገኙ አሁን ላይ ለግንኙነት ህይወት የሚሰጡ መድኃኒቶች አሉ። ስለዚህ ልላችሁ የምፈልገው የብልት ጥንካሬም ቶሎ መጨረስም ወንዶች ላይ መታከም የሚችሉ ችግሮች ናቸው። ጤና ባለሙያውም ደግሞ ይህንን በማወቅ ታካሚ ላይ ግርታንም ፍርሃትንም ከመፍጠር የተወሰነ ነገር አምድበን ታካሚውንም ብናግዘው እላለሁ ማለት ነው። አመሰግናለሁ። እሺ፣ ቶሎ የመጨረስ ችግር በሚያጋጥማችሁ ሰዓት በቤታችሁ አንድ ማድረግ የምትችሏት ነገር አለች። በተለይ ደግሞ ብዙ ያልቆየ ከሆነ ከ6 ወር በታች ሆነና ለጥቂት ጊዜ ብቻ ይሄ ቶሎ የመጨረስ ችግር ያጋጠማችሁ ከሆነ አንድ በጣም ወሳኝ የሆነች ቴክኒክ አለች። ስኩዊዝ ቴክኒክ እንላታለን። ይህም ሰውነታችሁ ከተቀሰቀሰ በኋላ ልክ ልትጨርሱ ስትሉ ታቆሙና ጫፏን ጭፍልቅ አርጋችሁ ትይዛላችሁ። ይህም የብልታችሁ የታችኛው የመጨረሻው ክፍል እሱ ጋር ጭፍልቅ አርጋችሁ ትይዙና ከ10 እስከ 20 ሰከንድ ትጠብቃላችሁ። የዚህ ጊዜ ሰውነታችሁ እስኪረጋጋ ድረስ ትለማመዱታላችሁ ማለት ነው። ከዛ እንደገና ሰውነታችሁን ትቀሰቅሳላችሁ። ከዛ እንደገና ትይዙታላችሁ፣ ታቆማላችሁ፣ ይቀዘቅዛል። እንደገና እንደዚህ ትሬን የምታደርጉት ከሆነ ጭንቅላታችሁ ቶሎ የመጨረስን ሂደት እያረዘሙ እንዲመጣ ያደርጋል። ይሄ መንገድ ለሁሉም ቶሎ የመጨረስ ችግሮች የሚሆን አይደለም፣ ነገር ግን መሞከር ትችላላችሁ። ምክንያቱም ቶሎ የመጨረስ ችግር በብዙ ምክንያቶች ሊመጣ ይችላል። ስለዚህ ያ ምክንያት ታይቶ ተመርምሮ ከዛ በኋላ መታከም መቻል አለበት። ነገር ግን እቺ መንገድ ሞክራችሁ ውጤቱ እንዴት እንደሆነ ኮመንት ላይ ጽፉልኛላችሁ። ነገር ግን ይህን ቶሎ የመጨረስ ችግር ሚስጥራዊነቱ በተጠበቀ መልኩ ቤተሰባዊነት በተሞላበት መልኩ መታከም የምትፈልጉ ከሆነ ባዮሌ ስልክ አለ፣ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ዛሬ ፍቅር የመሰለህ ነገር ምናልባት ነገ ትልቁ የህይወት እስር ቤት ሊሆን ይችላል። ብዙ ወንዶች እነዚህ ነገሮች የሚያስተውሉት ግንኙነቱ ከበቃለት በኋላ ነው። ምናልባት አንተ ግን በጊዜ ለመንቃት እድሉን አግኝተሃል። ሬድ ፍላግ አንድ የገንዘብና የጥቅም ትኩረት ነው። አንተን የምትወደ አንተ ለምታቀርብላት ሰርቪስ ብቻ ነው። ያን ሰርቪስ ያቆም ከሁለት ሙሉ ለሙሉ ከህይወት ትወጣለች። ውድ ስጦታዎች ትሰጣት፣ አሊያም ደግሞ ውድ ቦታዎች ስትወስዳት በጣም ደስተኛ ከአንተ ጋር ትቀጥላለች። ነገር ግን ገንዘብ ያጣ ሲመስላት ወይም ደግሞ ድክም ያልከ ሲመስላት ሙሉ ለሙሉ ከህይወት መራቅ ትጀምራለች። ይቺ ልጅ ፍቅርን ማርኬት ታደርገዋለች። ማለትም ማቅረብ እስከቻልክ ድረስ ብቻ ነው በህይወት ያለችው እና ይህን የመጀመሪያው ሬድ ፍላግ ካስተዋልክ ሙሉ ለሙሉ ከህይወቷ ራቅ። ሁለተኛው በዝምታ የምትቀጣ ከሆነ ነው። ምን እንዳጠፋህ አሊያም ደግሞ ምን እንደበደልካት አትነግረህም። ለሳምንታት ለወራት ከህይወት ትጠፋና ደግሞ ድንገት ትመጣለች። እንዲህ አይነት በዝምታ የምትቀጣ ሴት ለቀጣይ ግንኙነት በጣም አደገኛ ነው። ምክንያቱም እሷ የምትፈልገው ፍቅርን ወይም ደግሞ ይቅር ባይነትን ሳይሆን አንተን ኮንትሮል ማድረግ ብቻ ነው። በዝምታ ልትቀጣ ትፈልጋለች። ምክንያቱም አንተ እንደ በደለኛ ራስን ትቆጥራለህ። ምንድን ያጠፋሁት፣ ምንድን ያስከፋኋት፣ ምንድን የበደልኳት እያልክ ስትጨናነቅና ማለት ስትደበር ነው የምትኖረው። ነገር ግን እሷ እንዳልኩ ኮንትሮል ለማድረግ ነው ያን ሜካኒዝም የምትጠቀመው። ስለዚህ ሁሌም ቢሆን በዝምታ የሚያምን ሰው ወይም ደግሞ በዝምታ የምትቀጣ ሴት ትክክለኛ አይደለችም፣ ለህይወት አትሆንም። ምክንያቱም ህይወትን በዝምታ ብቻ አትመራው፣ በንግግር ነው ማሸነፍ የሚችለው። ሶስተኛው ሁልጊዜም ራሷ እንደተበዳይ አሊያም ደግሞ እንደተጎጂ ብቻ የምትቆጠር ከሆነ አንድ እውነት አለ። ሁሉም ሰው ጎጂ ወይም ደግሞ እንዴት ነው በዳይ ሊሆን አይችልም አይደል? ነገር ግን እሷ ሁልጊዜም ሰዎች እንደበድሏት፣ ሰዎች እንደገፏት፣ ጓደኞቿ እንዳስቀየሟት፣ የቀድሞ ፍቅረኛዋ ምን ያህል እንዳጎሳቆላት ብቻ የምትነግር ከሆነ ኃላፊነት የማይሰማት ሴት ናት። ምክንያቱም ሁሉም ጎጂ ሊሆን አይችልም እንዳልኩ ከመጀመሪያው። ምናልባት አንተም የጊዜ ጉዳይ ነው። ከአንተ ጋር የምትራረቁ አንተን እንደበዳይ ለሌሎች ሰዎች ማማቱ አይቀርም። ስለዚህ ሁልጊዜም ራሷን እንዴት ነው ንጹህ አድርጋ ሰዎችን እንደበዳይ ወይም ደግሞ እንደ ጎጂ የምታወራ ከሆነ በጣም አደገኛ ሁኔታ ውስጥ ያለው። ምክንያቱም ያቺ ሴት ኃላፊነት ፈጽሞ አይሰማትም። የራሷን ችግሮች በአጠቃላይ በሰዎች ላይ ማላከክ ቁጥር እንዳለ
በመጨረሻ የምናየው ነገር በፍቅር ስም ጊዜህን የምትሰርቅ ከሆነ ነው። አንተ በስራ ተወጥረህ ሊሆን ይችላል፣ ወይም ደግሞ ህይወት ላይ በጣም ቢዚ በሆንክበት ታይም ላይ እርሷ አብራችሁ ብቻ ጊዜ እንድታሳልፉ ማለት ነው። ያን ጊዜ ምንም ላሰቡበት ይችላላችሁ። ነገር ግን በቃ አንተ ስለማትወድ ነው ስለማታፈቅረኝ ነው ጊዜ የማሰጠኝ የመሳሰሉ ነገሮችን በመናገር የጥፋተኝነት ስሜት እንዲሰማ እያደረገች ጊዜህን በተደጋጋሚ የምትሰርቅ ከሆነ በጣም አደገኛው ነው። ምክንያቱም ያቺ ልጅ ሰነፍ ናት፣ ለህይወት አትሆንም። ለህይወት የሚያስብ ሰው ደግሞ አንተ እንድጠነክርና በተሻለው አቅም እንዴት ነው በጣም ሰክሰስ እንድታደርግ ይፈልጋል። ነገር ግን እንዳልኩ እሷ የሰነፍ ጊዜ ብቻ ለማሳለፍ የምትፈልግ ከሆነ ዛሬውኑ ልትርቃት ይገባል። ሌላው ማወቅ ያለብህ ወሳኙ ነገር ሬድ ፍላጎችን ማስተዋል ብቻ በቂ አይደለም። የርቀት ለመራቅ መወሰን ነው ትልቁ ኃይልና ትልቁ ጉልበት። ነገር ግን እንዳልኩ ከዛሬ ነገ ትቀየራለች በሚል ተስፋ ብቻ ግንኙነት ውስጥ የምትቀጥል ከሆነ አደገኛ ሁኔታ ውስጥ ነው ያለው። ምክንያቱም እሷ ራሷን የማትቀይር ከሆነ አንተ የመቀየር ግዴታ የለብህም። የሰው ልጅ ለወደደውና ላፈቀረው ራሱን ይቀይራል፣ ራሱን ያስተካክላል። ነገር ግን አንተ እንዳልኩ እሷን ለማስተካከል አመታትንና ጊዜያትን መግደል አይጠበቅብህም። የሴጋ ሱስ ስንፈሰ ወሲብ አመጣብኝ። ይህ ታሪክ የአንድ ወንድሜ ታሪክ ነው። ሀያሹ እንዴት ነህ? እኔም ተራዬን ልተንፍስ ብዬ ነው። ማለት እኔም የግለ ወሲብ ወይንም የሴጋ ሱስ ተጠቂ ነበርኩኝ። የጀመርኩት የ9ኛ ክፍል ተማሪ ያለው በ16 ዓመቴ ነበር እና አንድ ቀን ሻወር ለመውሰድ ከጓደኛዬ ጋር አብረን ወንዝ ወረድን እና የሆነ ቅጽበት ብልቴን በሳሙና ቀባውና ስነካካው የሆነ ደስ የሚል ስሜት ያለው መሰለኝ እና ያ ደስታ መስሎኝ የጀመርኩት ነገር ዛሬ ላይ ለጤና መጓደል ዳርጎኛል። እናም እባክን ወጣቶች ከኔ እንዲማሩ ፈልጋለሁ። በቃ ያሱስ አብሮኝ 6 ዓመት ቆየ። በተለይ የመጀመሪያዎቹ 2 ዓመታት ከባድ ነበሩ። በቃ በቀን 2-3 የመታውበት ጊዜ ነበር። በቃ መውጣት አልቻልኩም ነበር። ዩኒቨርሲቲ ስገባ ጓደኛ ሲይዝ ትንሽ ሱሱ ቀለል ብሎኝ ነበር። ግን ያንን ክፉ መንፈስ ወንድነቴን አሳጣኝ። ማለት በቃ ሁሉ ነገሬን ቀማኝ። ሴት ልጅ ማለት ፍቅረኛዬ አብራኝ ተኝታ እንኳን ትዝ አትለኝም። ትዝ የሚለኝ ያ ክፉ መንፈስ ነበር። አሁን የጤናዬ ሁኔታ እጅግ አሳሳቢ ነው። ማለትም አሁን 25 ዓመቴ ነው። ግን በዚህ ክፉ መንፈስ ምክንያት ስንፈተ ወሲብ አጋጥሞኝ ጉድ ሆኛለሁ እና ይሄንን ችግር ለመቅረፍ ያልኩበት ያልሞከርኩት ሕክምና የለም። ስለዚህ ወጣቱ ከታሪክ እንዲማር አድርግልኝ እባክህን። አሁን ከረፈደ ማቆም ብችልም ወንድነቴን አጣሁት። ወይኔ! ይህ የአንድ ወንድሜ የሰቆቃ ድምፅ ነው። አሁንም በግለ ወሲብ ሱስ ውስጥ ያላችሁ ሰዎች ራሳችሁን አድኑ። ማቆም አለባችሁ፣ መወሰን አለባችሁ። ምክንያቱም እርኩስ መንፈስ ነው። ፈልጋችሁት አይደለም የምታደርጉት። ምናልባት የምታገኟት የ5 ሰከንድ ደስታ ነች። ያቺ 5 ሰከንድ ደስታ ግን ህይወታችሁን ነው የምታበላሹት። ያልገባችሁ ሰዎች አትሞክሩት፣ አይጠቅማችሁም። ህይወታችሁን ነው የሚያበላሻችሁ። ከራሳችሁ ጋር ከፈጣሪ ከቤተሰብ ከሁሉ ነገር አራርቆ በዲፕሬሽን ውስጥ ከቶ ራሳችሁን ወደማይሆን ነገር ውስጥ እንድትገቡ ነው የሚያደርጋችሁ። ስለዚህ አሁንም በዚህ ሱስ ውስጥ ያላችሁ ሰዎች ደግሞ ሳይረፍድ ለራሳችሁ መድረስ አለባችሁ። በቃ አቁሙት፣ አይጠቅማችሁም። ትዳር ላይ ለፍቺ ሊያደርሱ የሚችሉ ዋነኛ 2 ምክንያቶች ብቻ ናቸው ያሉ። ሁሉ ምክንያት ጠቅላላ አድርገው ሊይዙ የሚችሉ ማለት ነው። ሚስት እንደዚህ ያደረገኝ ምናምን ብላ ብዙ ነገር ልትደረድር ትችላለች። ባልም እንደዛው እንደዚህ ምናምን ብሎ ብዙ ነገር ሊደረድር ይችላል። ግን ዋነኛዎቹ 2 ምክንያት ናቸው። እነዚህ 2 ምክንያቶችን ጀነራል በደንብ ከተረዳችሁ ትዳራችሁን ማዳን ትችላላችሁ። አጠራሪ አቀርባቸዋለሁ። እንደዚህ በሳይኮሎጂ የተደገፉ የሪሌሽንሺፕ ቪዲዮዎች እንዲደርስ ፎሎ አድርጉ። አንደኛው ምክንያት ሚስት ባሌ የሚገባኝ ነገር እየሰጠኝ አይደለም ወይም ደግሞ የመስጠት አቅም የለውም ብላ ስታስብ ነው። በፋይናንሻሊ የምፈልገው አይነት ቤተሰብ ሊሰጠኝ አይችልም ወይም ደግሞ ፊውቸር እንደዛ አይነት ተስፋ ያለውም ብላ የምታስብ ከሆነ በደንብ ሊጠብቀኝ የሚችል አይደለም ብላ ካሰበች ወይም ደግሞ የሆነ አይነት ፍላጎት ሊያሟላልኝ አይችልም ብላ ካሰበች ትዳራቸው ወደ መፍረስ ሊያመራ ይችላል። የሚፈርሰው ወይም ሚስት በግልጽ እንደዛ ልታወራ ትችላለች። ወይም ይህን ከተረዳች በኋላ ብዙ መጥፎ ነገር ያደረገች ባል ምርር ብሎት ፍቺ ሊጠይቅ ይችላል። ግን ዋነኛው ምክንያት ሊሆን የሚችለው የመጀመሪያው ይሄ ነው። ሁለተኛው ምክንያት ባል ለዛ ቤተሰብ እየሰጠው ያለ ነገር እየታየለት እንዳልሆነ አይነት ስሜት ሲሰማው ነው። ለዛ ቤተሰብ ፕሮቫይድ ለማድረግ ብዙ ይሰራል፣ ብዙ ይለፋል፣ በቻለው አቅምም ይሰጣል። ታዲያ ይሄ ሁሉ ነገር ካደረገ በኋላ ለዛ ቤተሰብ የሚሰጠው ነገር ያንን ቤተሰብ ለመጠበቅ የሚያደርጋቸው ነገሮች እየታዩለት እንዳልሆነ፣ በሰጠው ልክም እየተከበረ እየተወደደ እንደ ባል እንደ ወንድ እየታየ እንዳልሆነ ሲሰማው ነው ወደ ፍቺ የሚገባው። ታዲያ ይሄ ባል እየሰጠው ያለ ነገር እየታየለት እንዳልሆነ ሲገባው ወይም ወደ ቺት ማድረግ ሊሄድ ይችላል። ቺት ባያደርግም በጣም ለቤተሰቡ ይሰጠው የነበረ ጊዜ ወደ ውጪ መውጣት፣ መጠጥ ምናምን
ሊያበዛ ይችላል። ከዛ በስተመጨረሻ በጣም ይጠጣል፣ ውጭ ያመሻል ምናምን ሊሆን ይችላል የፍቺው አርዕስት። ዋነኛው ምክንያቶቹ ግን እነዚህ ሁለቶች ናቸው። ሴት ልጅ በአንተ ላይ የነበራትን ፍላጎት ስታጣ የሚታዩ ባህሪያትን እንመልከት። የመጀመሪያው ነገር ሆን ብላ ግጭቶችን መፍጠር ትጀምራለች። ከአንተ ለመለየት ያሰበች ሴት ሆን ብላ ትጨቃጭቃለች፣ አሊያም ደግሞ ታበሳጫለች። ከዛ በኋላ አንተ በራስህ መንገድ እንደተረቃት ነው የምታደርገው። ማለትም የጥፋተኝነት ስሜት የሚሰማ አንተ ነህ ማለት ነው፣ በራስ መንገድ ስለራቃት። እንዳልኩ ግን እሷ የሚጠበቅባትን ነገሮች ላታደርግ ትችላለች። ያ ማለት በስሜትም በአካልም ተረቃለች። ከዛ በኋላ ደግሞ አትወደኝም ወይም ደግሞ የምትሰጠኝን ትኩረትና ጊዜ ቀንሰሃል ምናምን የመሳሰል ነገሮችን ትናገርሃለች። አንተ እነዚህ ነገሮች እያበሳጩ ይመጣሉ። እርሷ ናት ነገር የምትፈልግህ፣ ነገር ግን በኋላ ለመራቅ ትገድዳለህ። ይደብርህና ግንኙነቱ ሰልችቶ ከእሷ ስትርቅ የጥፋተኝነት ስሜት በኋላ የሚሰማ ግን አንተ ነህ። ማለትም እሷ የሁሉ ድራማ አሰራባሃለች፣ ነገር ግን አንተ አይገባም። ወደ እውነታው ስንሄድ ግን እነዚህ ነገሮች በአጠቃላይ የምታደርጋቸው በአንተ ላይ የነበራት ፍላጎት ሙሉ ለሙሉ ስለሞተ ነው። ማለትም ሙሉ ለሙሉ አንተ ጋር ሰው ኮሚትድ አይደለችም፣ እያስመሰለች ብቻ ነው ያለችው። ሁለተኛው ነገር የሙከራ መለየት አሊያም ደግሞ ፍሪ ትራያል ትሰጣለች። ይህንን ስለምን ለማለት ፈልጌ መሰለህ? ወዲያው ከአንተ ግንኙነት ውስጥ ብትወጣ እንደሚከብዳት ታውቃለች። ማለትም አንድ ሰው በለመድከው መጠን ከዛ ሰው ለመራቅ ምን ያህል አስቸጋሪ እንደሆነ ታውቃለህ። ስለዚህ ሰው የምታደርገው ምንድን ነው? ስሜት ጥሩ አይደለም፣ በጣም ተደብሬያለሁ፣ ወይም ደግሞ አሁን እየሄድንበት ነገር ብዙም ማስደሳች አይደለም እና የተወሰነ ተራርቀን ግንኙነቱን እንድናይ እፈልጋለሁ ትላለች። ይህንን የምታደርግበት ዋነኛው ምክንያት ካላንተ ማለትም ከአንተ ጋር ከተለያየች በኋላ ጤናማ ሆና መኖር ትችላለች ወይስ አልችልም የሚለውን ራሷን ነው ቴስት የምታደርገው። እንዲሁም ደግሞ አንተንም እያላመደች ትመጣለች ማለት መራራቁን። እነዚህን ሁሉ ድራማ የምትሰራው ማለት ነው ኦን ኦፍ እየሆነች ግንኙነት ውስጥ የምትቀጥለው እንዴት ነው? መጀመሪያም ፍላጎቷ ስለቀነሰ ነው እንዳልኩ። ምናልባት እቺ ፍሪ ትራያል ወይም ደግሞ የሙከራ ጊዜ የምትሰጥህ አንደኛው ነገር ለራሱ ነው። ሁለተኛው ደግሞ ከአንተ ጋር ሙሉ ለሙሉ ግንኙነቱን ወዲያው ማቆም ሲከብዳት ያው በሙከራ መንገድ አሳባት መልሳም አትመጣም ወደ ህይወት። ስለዚህ እንዳትሞክረው። ሶስተኛው ነገር ትኩረቷንና ቃላቶቿን መቀነስ ከጀመረች ነው። ከዚህ በፊት የማያግባባቸው ወይም ደግሞ የሚያጣላቸው አሊያም የአንተ ባህሪ ደስ የማይላት ባህሪ ይኖራል። ብዙ ጊዜ ይህን ባህሪ ቀየር ምናምን የምትላል እነዛ ነገሮችን በዝምታ ማለፍ ከጀመረች አደገኛ ሁኔታ ውስጥ ነው ያለው። ማለትም ለአንተ የነበራት ፍላጎት ሙሉ ለሙሉ ተማቶ አልቋል ማለት ነው። በግንኙነታችሁ ሰላም ሰፍኖ ወይም አንተም በተሻለ መንገድ አፍቅራ ሳይሆን ከአንተ ለመራቅ ራሷን እያዘጋጀች ስለሆነ ነው። በመጨረሻ የምናየው ነገር እያንዳንዱ ውሳኔዋን ብቻዋን መወሰን ከጀመረች ነው። ከዚህ በፊት የአንተ ሀሳብ ይጥቀማትም አይጥቀማትም ሼር ታደርግ ነበር፣ አይዲያ ታወሩ ነበር ምናምን። አሁን ግን ካላንተ በጎ ፍቃድ ወይም ደግሞ አንተ ምንም አይነት ነገሮች ሳትነግረህ በራሷ ውሳኔዎችን መወሰን ከጀመረች ከአንተ ጋር ሁና ነገር ግን ደግሞ ካላንተ መኖርን እየተለማመደች ነው ያለችው እና ከዛሬ ነገ እንዳልኩ ተርቃለች። ለሀሳብህ ወይም ደግሞ አንተ ለምትሰጣት ሀሳብህ ያን ያህል ተገቢውን ክብር አትሰጠውም። ምክንያቱም አንተ በህይወቷ ውስጥ እንደማታስፈልጋት አሊያም ደግሞ ከዛሬ ነገ እንደምትርቅህ እሷ ወስና ጨርሻለች። ጉዳዩ የመራቅና ያለመራቅ ብቻ ነው። ስለዚህ ወንድ ልጅ ደግሞ የማይፈለግበት ቦታ ላይ መቆየት የለበትም። እነዚህ ምልክቶች ካስተዋል ከዛሬውኑ ራቃት ከነክብረ። ሳዬ እንዴት አደርግልኝ? እኔ ያለሁልህ እግዚአብሔር ይመስገን። እንኳን ፈጣሪ ሰላም አሳደረክ፣ እንኳን ሰላም ሆነ አየሁ፣ ደስ ብሎኛል። እሺ እንኳን ሰላም አደርክ አባቴ። የቀን ውሎ ሁሉ የተባረከ ይሁን፣ ፈጣሪ ይጠብቅ፣ የእጆችን ስራ ይባርክ፣ ክፉ አይንካ። ሰላም ይሁን። አንበሳው ፍቅረኛ ለአንተ ሰላምን ከሰጠችህ እንደ ቀልድ አትመልከት። ምክንያቱም ዛሬ ላይ በፍቅረኛው ምክንያት ሰላሙን የሚያጣ ሰው በጣም ብዙ ነው። ያንተ ግን ከዚህ ከተለየች እንደዚህ በላት። ይሄውልሽ የኔ ፍቅር፣ እኔ ለአንቺ ፍቅርን ብቻ አይደለም ክብርንም ልሰጥሽ ተገድጃለሁ። ለምን እንደሆነ ታውቂያለሽ? ድንገት ወደ ህይወት የመጣሽና ዓለሜን ቀላል አደረግሽልኝ። አንቺ ፍቅረኛዬ ብቻ አይደለሽ። አንቺ ማለት ለኔ በማዕበል ውስጥ መረጋጋት ነሽ። እንዲሁም ከአንቺ ጋር ስሆን ስሜቴን ለማስረዳት አልገደድም። ምክንያቱም አንቺ ሳልናገር ታውቂዋለሽና። ታውቂያለሽ፣ እንዳንቺ አይነት ሴት በዓለም ላይ በጣም ጥቂቶች ናቸው። እኔ ደግሞ ያ ቀን የወጣለት እድለኛ ሰው ነው። ሁልጊዜ ይገርምሻል፣ አንቺን ባየው ቁጥር መደነቄን አላቆም። በመልክ በቁመናሽ ግን አይደለም። የመውደድሽን የማፍቀርሽን ጥግ ሳይ አለመደነቅ አልችልም። ታውቂያለሽ፣ እፈልግሻለሁ። አብሮነትሽን እፈልገዋለሁ፣ አቅምሽን እፈልገዋለሁ፣ ቀናነትሽን እፈልገዋለሁ፣ ልብሽን እፈልገዋለሁ። ከዚህ በኋላ የትም አልሄድም። ድንገት ተገናኝተናል፣ ድንገት ተዋውቀናል። ነገር ግን ድንገት የመለየት እቅድ የለኝም። አንቺ ስላለሽኝ ተመስገን። ሴት ልጅ ከልቧ ስትወድና ስታፈቅር ለወደደችው ሰው ስትል ሙሉ ጓደኞቿን ትተዋለች። ቤተሰቧን ጭምር ነው የምትተው ሴት ልጅ ስትወድና ስታፈቅር። ስለዚህ ብራዘር እቺ ሴት ጠበቅ አድርገህ ያዛት፣ አትግፋት፣ መሀል ላይ አታስቀራት፣ ጨሬ ላይ አታስቀራት። ለአንተ ብላ ብዙ ነገር ታን የመጣችው። ስለዚህ ተንከባከባት።
በጣም ዲሲፕሊን ያለው ወንድ በቃ የትም ቦታ ላይ ሰውየውም አየውም በቃ ለዛ ህግ ታማኝ ነው። ዜብራ ላይ ስትሻገር ሊሆን ይችላል፣ መኪና ስትነዳ ሊሆን ይችላል፣ ካፌ ላይ ሊሆን ይችላል። መስረቅ እየቻልክ ራሱ መስረቅ አለመቻል፣ ይሄ ያንተን ጨዋነትና ያንተን ማቹርድ ማድረግ የሚያሳይ በጣም ተወዳጅ፣ በጣም ተፈቃሪ፣ በጣም ተሰሚ፣ በጣም ተከባሪ ሴቶች አሉ። በዘመድም በጓደኛም ቤትም ቦታ እነዚህ ሴቶች አለሌ ሴቶች አይደሉም፣ የመንገድ ሴቶች አይደሉም። የትም ቦታ የምታገኛ ሴት አይደለም። ወረኛ ሴት አይደለችም፣ አግሬሲቭ ሴት አይደለችም፣ ኃይለኛ ሴት አይደለችም፣ ተቆጪ ሴት አይደለችም፣ ሞያ የሌላት ሴት አይደለችም፣ ራሷን የማትጠብቅ ሴት አይደለችም። ከዚህ በተቃራኒው ያለች ሴት፣ ከዚህ በተቃራኒ እንደው ሴት ከሆንሽ በደንብ ስሚ፣ ከእንደዚህ አይነት ማንነት በተቃራኒ ያለች ሴት ምንም አቃቂር የማታወጣላት